አገር አቀፍ ፈተናዎችን የምትወስዱ ይህንን መረጃ በደንብ አዳምጡት። ወዳጅ ዘመዳችሁ ጓደኛችሁ አገር አቀፍ ፈተናን የሚወስድ ከሆነ መረጃ ተደራሽ እንዲሆን ሼርና ሪፖስት በማድረግ መረጃውን አጋሩት። የ12ኛ ክፍል ፈተና የሚሰጥበት ቀን ይፋ ሆነ። የሁለተኛ ደረጃ ትምህርት ማጠቃለያ ወይንም የ12ኛ ክፍል ወደ ዩኒቨርሲቲ ማስገባት የሚያስችላቸውን ውጤት የሚፈተኑበት የ12ኛ ክፍል ፈተናም ከሰኔ 24 እስከ ሐምሌ 17 ድረስ እንደሚሰጥም የትምህርት ምዘናና ፈተናዎች አገልግሎት አሳውቋል። በሌላ በኩልም የሪሚዲያል ፕሮግራም ሀገር አቀፍ ፈተና የሚወስዱትም ከግንቦት 17 እስከ 20 መሆኑን አውቃችሁ በመሃል ግን ግንቦት ኢድ በዓል መሆኑ ይታወቃል። በዕለቱም ምንም አይነት የፈተና አገልግሎት እንደማይሰጥ ከወዲሁ እንድታውቁ ለማስተላለፍ እንወዳለን። ይዞም የቅድመ ምረቃ ትምህርት መውጫ ፈተናም ከሰኔ 2 እስከ ሰኔ 12 ቀን መሆኑን አውቃችሁ የቅድመ ምረቃ ተማሪዎች ዝግጅት እንድታደርጉ ለማሳወቅ እንወዳለን። ከዚህ በተጨማሪ ደግሞ የድህረ ምረቃ ትምህርት መግቢያ ፈተና ወይንም የኤንጋት ፈተናን መውሰድ የምትፈልጉ ከሐምሌ 29 እስከ ሐምሌ 30 መሆኑን አውቃችሁ ቅድመ ዝግጅታችሁን ከወዲሁ እንድታጠናክሩ ለማስተላለፍ እንወዳለን። የመሰረታዊ የንባብና የስሌት ክህሎት ምዘና ጥናትና ምርምር መረጃ መሰብሰቢያ ከሚያዝያ 26 እስከ ግንቦት 7 2018 ዓ.ም የሚሰጥ መሆኑን የትምህርት ምዘናና ፈተናዎች አገልግሎት አሳውቋል። ሻም አካውንቴን ፎሎ ያላደረጋችሁ የፕላስ ምልክቷን በመጫን ፎሎ እንድታደርጉ አዳዲስ መረጃዎችን እየተከታተልኩ እናንተ አጋራችኋለሁ። መልካም ቀን ይሁንላችሁ።